እኔ ከሚስቴ ጋር በጣም ረጅም ዓመት ነው የኖርኩት። በጣም ረጅም ዓመት ቢያንስ 18 20 ዓመት ይሆናል እና ልጆች አሉ። እኔ ከእሷ ጋር መለየት አልፈልግም። ሰላም ጤና ይስጥልኝ የዩቲዩብ ተከታታዮቼ። እኔ ስንታየሁ ኩምሳ እባላለሁ። በሾላ ቲዩብ ነው የምታውቁኝ። ከዚህ በፊት ሾላ ቲዩብ የሚባል ቻናል ነበረኝ እና ትንሽ ቤት ውስጥ ባለው ጭቅጭቅ ዩቲዩቡ ተዘግቶ ነበር። ተዘግቷል። አሁንም በእሷ ጭቅጭቅ ምክንያት ዩቲዩቡ ተዘግቷል እና አሁን የመጣሁበት ጉዳይ በጣም አንገብጋቢ ስለሆነ ነው። ሰዎች ይህንን ጉድ ይወቁት ብዬ ነው እዚህ ቻናል ላይ የወጣሁት አሁን እና በቃ እኔ ምንም ነገር የቻልኩት ነገር የለም። በቃ ከአቅሜ በላይ ሆኗል። ከአቅሜ በላይ ሆኗል። በቃ ስገባ ስወጣ ልታስቀምጠኝ አልቻለችም ሴትዮዋ። በቃ ከአቅሜ በላይ ሆኗል እና በቃ እንደው ኢትዮጵያኖች ወይም የዓለም ሕዝብ ይልኝ ብዬ ነው ሚዲያ ላይ የወጣሁት ግዴታ ስለሆነብኝ ነው። ምንም ማድረግ ስለማልችል በቃ ከአቅሜ በላይ ሆነ። እንዴት አባት ይላል። አሁን ወደ ጉዳይ ልግባና እኔ ከሚስቴ ጋር በጣም ረጅም ዓመት ነው የኖርኩት። በጣም ረጅም ዓመት ቢያንስ 18 20 ዓመት ይሆናል እና ልጆች አሉ። እኔ ከእሷ ጋር መለየት አልፈልግም። በሞት ካልሆነ በስተቀር ከእሷ ጋር በተአምር መለየት አልፈልግም። እሷ የምትፈልገው እኔ ከእሷ እንደለየው። እስቲ እናንተ ፍረዱ። እስቲ እናንተ አሁን እሷ የምታደርገውን ነገር አይታችሁ እናንተ ፍረዱ። የዓለም ሕዝብ እንዲፈርደኝ ነው የምፈልገው። እኔ ከእሷ ጋር መለየት በተአምር አልፈልግም። አሁን እኔ ጓደኛዬ በድብቅ ቁጭ ብሎ እየቀረጸ ነው። እኔ አሁን ከእሷ መለየት በተአምር አልፈልግም። እናንተ ይኸውላችሁ እኔ ከእሷ ተለይቼ ከምኖር ታንቄ በሞት ይሻለኛል። አሁን እናንተ ፍረዱ። እኔ እሷን ጠርቼ ይቅርታ ጠይቃለሁ፣ እግሯ ላይ ወድቃለሁ። ጓደኛዬ ከሩቅ ሆኖ እየቀረጸኝ ይኸውላችሁ። አሁን እኔ እሷን መለየት አልፈልግም ከነጭራሹ። በቃ የልጆቼ እናት ነች። ከእሷ ተለይቼ ከምኖር በሞት ይሻለኛል። አሁን እናንተ እዩ። እኔ ሄጄ እሷን ማለት ነው ይቅርታ ጠይቃለሁ። ጓደኛዬ ራቅ ብሎ ይቀርጸኛል። እሷ ምን እንደምትል ታወጣለች። ምን አይነት ተሰልፋት እንዳላት፣ ምን አይነት ባህሪ እንዳላት ያላት እና እኔ ምንድን ነው መሆን የሚገባኝ? እናንተ ፍረዱኝ እስቲ። ምንድን ነው መሆን የሚገባኝ? እስቲ ቆይ ንገሩኝ። ቆይ ምንድን ነው መሆን የሚገባኝ? እዩ እናንተ አሁን እኔ እሷን ድጋሚ ማለት ነው እንደ ሞኝ ጠርቼ ይቅርታ እላታለሁ። እናንተ እስከ መጨረሻው ድረስ ከኔ ገቡ። ምን ፈልገህ ደወል? ቁጭ በይ እስቲ፣ ቁጭ በይና እናውራ። ለምን ደወልክልኝ? ምን ፈልገህ ነው? ነይ ቁጭ በይና እናውራ። ምን አሁን እኮ ከመቆጣትሽ በፊት ነይ ቁጭ በይና እናውራ። ቁጭ አለ እዚሁ እንዳለው ንገረኝ። ነይ ቁጭ በይ። ቁጭ ማለት አልፈልግም። ንገረኝና እኔ ወደ ቤት እሄዳለሁ። ኧረ ረጋ በይ እኛ እንመካለን። ነይ ከአንቺ ጋር ማውራት እፈልጋለሁ። እኔ ምንም ማውራት አልፈልግም። አንተ ውሻ ነህ። ከውሻ ጋር ማውራት አልፈልግም። ኧረ በእናትሽ አትስለሚኝ። ከመሳደብሽ በፊት ቁጭ በይና እንግባባ። ነይ ቁጭ በይ። ምንድን ነው የምታናገረኝ? ስንት ጊዜ ብዙ ጊዜ ተነጋገርን። ያው ለውጥ የለውም። ነይ ቁጭ በይ። ረጋ በይ። ከመጮሽ በፊት ምንድን ነው የምትነግረኝ? ንገረኝ። እዚህ ጋር እመለሳለሁ። ቆመሽ የምትመለሽበት አይደለም። ነይ ቁጭ በይና እንነጋገር። ምንድን ነው እስኪ ንገረኝ። አሁን መናገር የምትፈልገውን ነገር ንገረኝና ልሄድበት። ይኸውልሽ እኔና አንቺ ከዚህ በፊት ተነጋገርን። እኔ በጣም ብዙ ጥፋት አጥፍቻለሁ፣ በጣም ከሚገባው እና ያንን ጥፋት ይቅርታ መጠየቅ የለብኝም? ይቅርታ አንቺ እንጀራ እየጋገርሽ የአንቺ ገንዘብ እየወሰድሽ የትም አጥፍቻለሁ አውቃለሁ። ይቅር በይኝ። ለአንዴና ለመጨረሻ ጊዜ ይቅርታ እንድትይ። ያንተን ይቅርታ እኮ ነው ያውቀዋለሁ። ስንት ጊዜ 50 ጊዜ አሁንም እንደ ይቅርታ የምትለው አሁን ምን ይሰራል? ይቅር ብትለኝ ምንም ዋጋ ስለሌለው ምንም ጥቅም ለሌለው ወሬ ከኔ ጋር መዋራቱ ምንም አይጠቅምም። ዝም ብለህ መሄድ ወደ መንገድህ መሄድ ነው። ኧረ በእናትሽ ይቅር በይኝ። በቃ ይቅር በይኝ። ለአንዴና ለመጨረሻ ጊዜ ይቅር በይኝ። አሁን ምን ፈልገህ ነው የመጣኸው? ያኔ የምታወጣው ገንዘብ አለቀብህ? ለሴቶቹ የምትሰጣቸው ገንዘብ አለቀ መሰለኝ። አሁን ከኔ ጋር ታረቅኩ ብለህ እንደተስማማ መስለህ ለእነሱ የምትሰጣቸው ገንዘብ ስላለቀ እንትን ለማለት ነው። ሄድ በቃ ተነሳ። አልፈልግም። ሌባ ነህ አንተ። ምንም የምፈልገው ነገር የለም ከአንተ ጋር። እርቅም አልፈልግም፣ ምንም አልፈልግም። ውጣልኝ ከዚህ በቃ። ሁለተኛ እኔ እንዳትደውልልኝ ከህይወቴ ውጣ። እኔ አልፈልግም። ስንት ጊዜ ልንገርህ? ከሁለት የወለደ የህሊና ዕዳ ነው። ልጆቻችንን አብረን እናሳድግ። አልሰማህም። እኔ ምንም የምሰማው ነገር የለም። ውጣልኝ። ብር አተክ ነው የምትሰጣቸው። እኔ ጉድህን ታሪክህን። እኔ አንቺን ገንዘብ አልፈልግም። እኔ የማገኘው ገንዘብ ለእኔ በቂ ነው። አሁን ይኸውልሽ እኔ አንድ ነገር ልንገርሽ። አሁን እኔ በጣም በደልኩሽ፣ ረጅም ዓመት በድዬሻለሁ። እኔ የምሰራው በቂ ነው ለእኔ። ልጆቻችንን በሰላም እናሳድግ።
በስ ይሄንን ብቻ ነው። ያንተ ዲስኮር አያልቅም። ሁሌም እንደዚህ ነው የምትለው። ነገ የምትነሳና አንዱን ይዘት መጥተህ ሽምግልና ስላለ እግሬ ላይ ትወድቃለህ፣ ትለምናለህ። ስንቴ ነው ያደረገው? እኔ አልፈልግም። ምንም የምፈልገው ነገርን ከህይወት ይውጣል። በቃ ስንቴ ልንገርህ፣ አልፈልግም። ልጆቹ እንደድላቸው ያድጋሉ። ሁሉም እንዳደገው ያድጋሉ። ምን ይሆናል? እንደኔ ሁሉም እሱንማ ብታስበው ኖሮ ይሄንን ነገር አታደርገው እኮ። ይገርመኝ ራሴን እንኳን ስንት ጊዜ 100 ጊዜ ስንት ጊዜ ነው የማደርገው? በቅቶኛል። አትምጣብኝ፣ አትድረስብኝ። ገንዘብ አለቀብኝ፣ ለሴቶቹ የምሰጣቸው ገንዘብ አለቀብኝ በለኝ። አሁን እንጀራ የጋገርኩበትን ታነሳለህ፣ ትወስዳለህ፣ በመኪና ታጓጉዛለህ። አውቃለሁ እኮ ሁሉንም ነገር አውቃለሁ፣ ሰምቻለሁ። ስለዚህ እኔ አልፈልግም። እኔ የሰራሁበትን የደከምኩበትን እንጀራም ጋገርኩ ምንም የሰራሁትን ትመጣለህ፣ አንስተህ ትሄዳለህ፣ ይቅርታ ትጠይቃለህ። በሶስተኛው ቀን ይዘህ ትጠፋለህ። ሲያልቅ ትመጣለህ። እኔ ምንም አልፈልግም። በቃ አልፈልግም። አትድረስብኝ። ለልጆቼም ራሱ የምፈልገውን አደርጋለሁ። የትኛውን ገንዘብ ፊት ለፊት አስቀምጠሽ ምንድን ነው የምትፈልገው? እኔ በቃ አልፈልግም። በጣም ስለመረረኝ እንድትፈታኝ ነው የምፈልገው። አልፈልግም። በቃ ከአንተ ጋር መኖር ሰልችቶኛል። ስለዚህ ፍቺ ነው የምፈልገው። ፍቺ አድርግልኝ። ጨክነሽ አይገባህም እንዴ? ይግባ። እንዴት ነው የማልጨክነው? ስንት ጊዜ ነው እንደዚህ ጉድ የምትሰራኝ? የምን አይነት ህይወት ነው የምኖረው እኔ? ስለዚህ ስቃይ ስለበዛ አልፈልግም። ፍታኝ። በቃ ጠላው። አልፈልግም። አንተ ሌባ ጭበርባሪ ነህ። ልክ እንዲነገር ነው የምትፈልገው። ምን የትኛውን ገንዘብ? እባክሽን እባክሽን፣ ከአንቺ ተለይቼ መኖር አልችልም። በቃ ከነጭራሹ ከአንቺ ተለይቼ መኖር አልችልም። ልጆቼ አንቺን አጥቼ እንዴት ልኖር ነው? እንዴት በሰው ሀገር እንዴት አድርጌ በሰው ሀገር ገብቼ እኖራለሁ? ወይ ንገሪኝ፣ መልሽልኝ፣ መልሽልኝ። እንዴት አድርጌ እኖራለሁ? እኔ አንድ ነገር ልንገርሽ፣ እየሰማሽኝ ነው? አንድ ነገር ብቻ ልንገርሽ። ለምን እንደጠራሁሽ ታውቂያለሽ? ዛሬ ይቅር የምትይኝ ከሆነ ይቅር በይኝ። ያለበለዚያ አንድና የሚጠራሁሽ ነገር ትልቁ ነገር ምን እንደሆነ ታውቂያለሽ? እኔ ከአንቺ ጋር ካልተስማማሁ፣ ከአንቺ ጋር ካልታረቁኝ ዛሬ ራሴን አጠፋለሁ። ራሴን አጠፋለሁ? ለምን እንኳን ራስን ማጥፋት አይደለም ጉድጓድ አትገባም። ምን ትፈልጋለህ? ገመድ ትፈልጋለህ? ገመድ እሰጥሃለሁ ከፈለግ። አለ ገመድ። ምን ችግር አለው እንዴ? ያንተ ውሸት ማስመሰልህ እኮ አያልቅም። ሁል ጊዜ ውሸት ነው፣ ሁል ጊዜ መማል ነው፣ ሁል ጊዜ ጓደኞችህን ይዘህ መተህ እርቅ መጠየቅ ነው። ሰለቸኝ። እኔ አልፈልግም። አሮኛል። እንዳትደርስብኝ፣ እንዳትደውልልኝ። ኧረ እባክሽ፣ ኧረ በእናትሽ፣ ኧረ በእናትሽ፣ ኧረ በእናትሽ፣ ኧረ እባክሽ ደመና ይግባሽ። ተለመኝ። ራሴን አጠፋለሁ ነው ያልከው አይደል? ወንድ ልጅ እኮ ቃሉን አያጥፍም። አጠፋለሁ ብለህ ራስን አጥፋ፣ እኛ እንገላገል። ልጆቼ ምን እፎይ እንበል፣ ከሌብነትን ከምኑ ከስቃዩ እፎይ እንበል፣ እንገላገል። ኧረ ተይ፣ ኧረ ተይ፣ ይሄን ያጨክነሽ። ኧረ ተይ፣ ኧረ ተይ፣ ኧረ ተይ። ተመልካቾቻችን እንግዲህ እንዳያችኋት ነው። ወንድ ልጅ ሊሳሳት ይችላል፣ ብዙ ጊዜ ሊሳሳት ይችላል። ይቅርታ ብያለሁ። ከዚህ በፊት ብዙ ጊዜ ይቅርታ ብያታለሁ። እርግጥ አሁን ግን በጣም የሚከብድ ነው። ጭራሽ ገደል ግባ ብላ ነው የሄደችው። ታንቄ እሞታለሁ አልኳት፣ ታንቀ ሞት አለች። እስቲ ምንድን ነው አሁን? ልጆቹ ለብቻ ሊያድጉ ነው። እንደኔ አይነት ኑሮ፣ እንደኔ አይነት አስተዳደግ ሊያድጉ ነው ልጆቹ። እኔ ፍርዱን ለእናንተ ትቻለሁ። ምን ብዬ ልናገር? ምን ብዬ ልናገር? አሁን ማንን ጠርቼ ለማን ልናገር? እስቲ እናንተ ፍረዱ፣ እናንተ ፍረዱ፣ እናንተ ፍረዱ። ተመልካቾቻችን እናንተ ፍረዱ፣ ተመልካቾቼ እናንተ ፍረዱ፣ ፍረዱልኝ እባካችሁ። ሳልፈልግ በግዴ ነው ወደዚህ አይነት ቻናል የመጣሁት። አሁን የተውኩትን 4 ዓመት ምናምን ትቻለሁ። ሳልፈልግ በግዴ ወደዚህ ቻናል መጥቻለሁ። ፍረዱልኝ እና እናንተ የዩቱብ ተከታታዮች ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። አዲስ ቻናል ነው። የኔ ህይወት በእናንተ እጅ ነው ያለው። የኔ ህይወት በእናንተ እጅ ነው ያለው እና ኮሜንት እየጻፋችሁ ነገር እባካችሁ እጠብቃለሁ። እናንተ የዩቱብ ተከታታዮቼ እንግዲህ የእሷን ሁኔታ ያደረገችውን ይቅርታ ብያት ምን ያህል ነገር ተሳድባል ሄደች ታንቀሙት እስከ ማለት ደረጃ ነው የደረሰችው። እናንተ ኮሜንት ላይ አስተያየታችሁን እየጻፋችሁልኝ ሁሉን ነገር ከእናንተ እጠብቃለሁ። እናንተ እንግዲህ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ በኮሜንት እየጻፋችሁ አስተያየታችሁን ጻፉልን። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።